ከ21 ሚሊዮን ሰው በላይ በሀገር ደረጃ ላለፉት 8 ሰዓታት ተስፋ እየተከለ ነው። በዚህ 8 ሰዓት ጊዜ ውስጥ ከ21 ሚሊዮን ሰው በላይ ከ650 ሚሊዮን ችግኝ አካባቢ ተክሏል። በቀረን 3 ሰዓት ተኩል ውስጥ ያልናትን የቀረችውን 150 ከተቻለም ጨምረን እንተክላለን። እኔ አሁን 7ኛ ጊዜ ነው። በዚህ 7ኛ ዙር ውስጥ በእያንዳንዱ ቦታ 5 6 7 8 እየተከልኩ ነው። እስከ 100 ችግኝ ለመትከል ነው ዛሬ እቅዴ። እስከ ምሽት ተክላለሁ። ዛሬ ተስፋን የምንተክልበት ቀን ስለሆነ ደስ ብሎኝ ቦታ እየቀያየርኩ ኢንዲጂነስ የሆኑ ትሬዎች እየመረጥኩ እተክላለሁ። ሌላውም ሰው እንዲሁ እንደሚያደርግ ተስፋ አደርጋለሁ። ዛሬ ሌላ ጉዳይ የምናውለውን ነገር ትተን ሙሉ ጊዜያችን ለዚህ ብናውል 800 ብለናል። ከዚያም በላይ መሄድ ቢቻል እስከ 25 ሚሊዮን ሰው ይጠበቃል። ከዚያም በላይ መሄድ ቢቻል ህብረታችንን አንድ መሆናችንን ተስፋን ለመትከል ያለንን ቁርጠኝነት ከሁሉ በላይ ደግሞ ለልጆቻችን አንድ ቁም ነገር ጥለን ለማለፍ ኢትዮጵያውያን ያለንን ዝግጁነት ያሳያል። ሌሎች የሚሰጡት ትምህርት ከፍተኛ ነው። ኢትዮጵያውያን ህብረት አላቸው። ለሚፈልጉት ነገር ለሀገራዊ ፍላጎት ለሀገራዊ ትልም በጋራ ይቆማሉ። በረባ ባረባው ኢትዮጵያን መተንኮስ አያዋጣም። ተስማምተን ተግባብተን ብንሰራ ይሻላል። አባቶቻቸውም አስቸጋሪዎች በእጅም አይሉ የማይገዙ ናቸው። የአሁኖቹ ህብረታቸው ከፍተኛ ነው። ፍላጎት አላቸው። ጨክነዋል ለመበልጸግ፣ ለመለወጥ፣ ለማደግ ያ ነበር የሚባለው ሲቪላይዜሽን አልቀው ለማምጣት እየተጉ ያሉት የሚለው መልእክት ስለሚያስተላልፍ አድካሚ ሊሆን ይችላል፣ ግን ሳንደክም በገባነው ቃል መሰረት መትከል አለብን። ቃልን እንደማክበር ቃልን እንደመፈጸም የተናገሩትን ነገር ሳያንጠባጥቡ እንደመከወን አኩሪ ተግባር የለምና ኢትዮጵያውያን በሚያስደምም ተስፋ ላይ ነው ያለነው። ኢኮኖሚያችን በመልካም ስራ ላይ ነው ያለው፣ ያበበን ያለው፣ የለማን ያለነው፣ ለውጦች አሉ፣ ከተሞቻችን የተቀየሩ ነው ያሉት። ግን መሰረት ካልጣል ያ ሁሉ ዋጋ የለውም። መሰረት ደግሞ አፈራችንን ይሄ የሚያሳዝነው አፈራችን ተሸርሽሮ እንዳይሄድ ማስቀረት ነው። አፈር ማስቀረት፣ አካባቢን ግሪን ማድረግ፣ ኢንዲጂነስ ዛፎች መትከል፣ ከዚያ ውስጥ ደግሞ ምግቦች እንዲወጡ ምን ያክል ፍሩት እንደተከልን ዛሬ እንግዲህ አስቡት። በየቦታው በርከት ያሉ ፍሩቶች ተተክለዋል። ባለፉት አመታት የተከልናቸው ፍሩቶች በተለይ በዚህ አመት አቮካዶ ከአፍሪካ 2ኛው ኤክስፖርት አድራጊ ሆነናል። ይሄ ከጨመረ አንደኛ መሆን ይቻላል፣ ከዛም ማለፍ ይቻላል እና እንትከል ነው። 3 ተኩል 4 ሰዓት አለን። እኔም እቀጥላለሁ፣ እናንተም ቀጥሉ። ያልናትን እስክንፈጽም ድረስ መድከም አይቻልም። እንበርታ ለማለት እወዳለሁ። እጅግ አድርጌ አመሰግናለሁ።